ከዚህ በኋላ ግን እሱ ክፍል እንዳትተኝ አርፈሽ ክፍልሽ ግቢና ተኝ ትዳርን የምትመትን ሴት ዝና የሚባል ሰው ታውቂያለሽ እንዴ ዝና የሚባል አለቃችሁ ማን ይገደለው ወይ በነፃ እንድነግርሽ ነው እንደ ፈለግሽ መድብል ለካሊብ ጠላቱ ነው ግን ከካሊብ ጋር አብሮ እየሰራ ነው መድብል አንድ ሰው ብቻ ሳይሆን በጣም ብዙ ከለው ባጭሩ ወንጀለኛ ነው እያልሽ ነው እኔ በጣም ብዙ ማቃቸው ሀብታም ወንዶች አሉ ለነሱ ድርሻሉ አለቀ መሐሌትን የምበቀላት የምገላት እኔ ነኝ እኔ ግን ቶሎ በሞትና እናቴን ባገኘት በጣም ነው ደስ የሚለኝ ሬሳ ለማንሳት ነው ወደ ቤቷ የምንሄደው ሰገን እጅግ ልብ አንጠልጣይ ድራማ ሞገስ የለፋበት ንብረቱን በሐሰተኛ ሰነድ ተነጥቋል። ንብረቱን ለማስመለስ አንድ ቁልፍ ሰነድ የግድ እጁ ሊገባ ግድ ይላል። ይህንን ለማድረግ በራሱ ቤት ተከራይ ሆኖም ገብቷል። ወደ መኖሪያ ቤቱ ሲገባም እጅግ አስደንጋጭ ሚስጥርም አግኝቷል። በዳጣ ደራሲ የተጻፈም እጅግ ልብ አንጠልጣይ ድራማ በዋዛ ዩቲዩብ ቻናል መታየት ጀምሯል። ሰገን ሲጣርጌ ነው የምገልሽ የሆነ ነገርም ይፈልጋል በጣም ግራ ገብቶኛል ሁሉም ነገር ይቅር እባክህ ቶሎ ውጣ ሞገስ ሰውየው ባለትዳር ብቻ ነው ወደዚህ ቤት የሚያስገባው ለዛ ነው ፍትህ ቦታዋን የምታገኝበት ክፉዎች ዋጋቸውን የሚቀበሉበት አዝናኝ አስተማሪና እጅግ ልብ አንጠልጣይ ድራማ በዋዛ ዩቲዩብ ገጽ መለቀቅ ጀምሯል። ሰገን በእርግጥ ከኔ ጋር መተኛት ነው የምትፈልጊው? አዎ በትክክል አንተ ጋር ማደር ፈልጋለሁ እውነት በጣም ደስ ይለኛል እንዴ ምንድነው ወይኔ ጉዴ ያሰብኩት ብቻ እንዳይሆን እንዴ ብሩክ ወሰደው እንዴ አይወስደውም እና ልትቀሚው ነው እስኪ ዝም በል እናንተ ምንድነው ምን ሆናችሁ ነው አይ ምን እስኪ ዞር በልልኝ አንተ እስኪ ምን እያደረግሽ አርጋሽ ከሆነ ገጣልሽ ከኔ ጋር ነው እሺ እንዳትልሽ ብሩክ ምንድነው ሰላም አይደላችሁም እንዴ አረ መድብል ምንም የተፈጠረ ነገር የለም ልቀቀኝ ቅድስት አለም ምን እያደረግሽ ነው ምንድነው ታፈዝጋ አንቺ ሲጀመር እዚህ ክፍል ምን ታረጋለሽ ለምን ነው ክፍልሽ ያልተኛሽው ቅድስት እኮ ህፃን ልጅ አይደለችም ትልቅ ሰው እኮ ናት ኧረ እባክህ ትልቅ ሰው ልክ እንዳንተ ልጅ ወለደ ማለት ነው አረ እና አንቺ ታዲያ እስካሁን በዚህ እድሜሽ ያልወለድሽው ህፃን ልጅ ሆነሽ ነው ዝጋ መልስ መልስልኝ ሰምተሽ አንቺ ደግሞ ሳሎን ጠብቅሻለሁ ቀጥ ብለሽ እንድትመጪ እንዳቆይ አንተ አንጨርስ
እየሞትኩ ነው። ግን በጭራሽ አልጸጸትም። ጭራሽ ህይወት ሰዎች ማሸነፍ መስሎኝ ነበር። ህይወት የሚፈልጉትን ማግኘት መስሎኝ ነበር። ህይወት ሰዎችን መጠበቅ መስሎኝ ነበር። በመሆኔ በጣም አዝናለሁ። ለገንዘብ ስል ትዳሬን አጣሁ። የእናቴ ጋር ጫዎች ሆንኩኝ። ህይወት ደስታ የሚፈልጉትን ነገር ማድረግ መስሎኝ ነበር። ግን ተሳስቻለሁ። ደስታ ማለት የሚፈልጉትን ማድረግ፣ የሚፈልጉትን መብላት፣ መጠጣት፣ መልበስ፣ ማጌጥ መስሎኝ ነበር። ግን ተሳሳትኩ፣ ተሸነፍኩ። አሁን እየሞትኩ ነው። ቆይ ምን እየሆንሽ ነው? አንቺ ራሱ ምን እያደረግሽ ነው? ትጮሂ ነበር እኮ። ብሩኬ ትንሽ ተጨናንቆ ነበር፣ አንገቴን አነቀኝ። እንዴ ምን ማለት ነው? በቃ ለዛ ደንግጬ ነው የጮኩት። ቆይ ሲጀመር አንቺ እሱ ክፍል ምን ትሰሪያለሽ? ሁሌ አብሬው አይደል እንዴ ማድረው? ትሰሚኛለሽ? ከዚህ በኋላ ግን እሱ ክፍል እንዳትተኝ፣ አርፈሽ ክፍልሽ ግቢና ተኝ። እሺ ችግር የለውም። ግን አንቺም ትክክል አልሰራሽም እንዴ። ብሩኬ ልጅ የወለድክ ነው ትይዋለሽ እንዴ? ለነገሩ ተይው። ሲጀመር እሱ ነገርየው ራሱ ያለው አይመስለኝም። አለም ችግር እየፈጠርሽ ነው። እያሰብኩልሽ ነው። ክብርሽን ጠብቂ። ባላለቀ ሰርግ አርጋው ላይ ትገኝ። እሺ ከሰራተኝነት ትንሽ ከፍ ስላደረገሽ ብቻ ገነት የገባሽ አይመስልሽ። ረጋ በይ። አመሰግናለሁ ስላሰብሽልኝ። ቤተነሽ ክፍልሽ ግቢና ተኝ። ደህና ደሪ። እሺ ከቅድስት ጋር ያለሽን ጨርሽ? አዎ ጨረስኩ። ጥሩ አደረግሽ። አንቺ ጉልበትሽን አቅፈሽ እየተኛሽ ምን አለብሽ? ይልቅ ስንቱ እርሳው። እሺ አዘፍኝልኝ።
ምን ነው አባ ወዴ ብለው ነገሩሽ እንዴ? አባ ወዴ ደግሞ ምንድነው? አሁን የመጣሽው ምን ፈልገሽ? ምንም ያው አብረን እንተኛለን ተባብለን ነበር። አንቺ የምርሽን ነው እንዴ? አዎ ከምሬ ነው። ቆይ ስታይኝ ምን አይነት ወንድ መስዬ ነው የምታይሽ? አልገባኝም። ምን ማለት ነው? እኮ ሰዎችን ዝቅ አድርጎ ማየት ነው። ምን ነው ወንድ አይደለም? አዎ ወንድ ነኝ። አንቺ ደግሞ ሴት ነሽ። ክቡር የሆነውን ነገር ለማርከስ እየሞከርሽ ነው። ይገባሻል? አሁንም ቢሆን አልገባኝም። ለምን ትዳር እንደማይሰጣችሁ አየሽ? ትዳር ክቡር ነው። አልጋውም ንጹህ ነው። መጀመሪያ በቆሻሻ እግርሽ የረገጥሽው ቤት ዘግተሽ ስለቆየሽ ንጹህ አይደለም። ለምን እስከ ዛሬ እንዳላገባው ታውቂያለሽ? አላውቅም። የምትመጥን ሴት ስላጣው ነው እኮ። አንተን የምትመጥን ሴት ጠፋች? እኔን ሳይሆን ትዳርን የምትመጥን ሴት። ኦኬ አሁን ተግባባን። አንመጣጠንም እያልከኝ ነው? ውድ ሴት፣ ዋጋዋ እንቁ የሆነች ሴት ወደ መኝታ ክፍል የምትገባው ከሰርጓ በኋላ ነው። በጣም ኮራክ። እንደፈለግሽ በይው። አሁን ተደሽ እንዳውጪ። እሺ ግን ደግሞ ሰው ውጡ አይባልም። ግን አንቺ ነሽ ውጪ ያልሽው። ተነሽ ውጪ፣ ሂጂ። ታዲያ በርሽን መዝጋት እንዳትረሽ። ሂጂ። እሺ አንተና ቅድስት ድጋሚ መጋባት አለባችሁ። ድል ያለ ሰርግ ተደግሶ እንደ አዲስ መጋባት አለባችሁ። ዓለም ያለችው ልክ ነው። መድብል እኔ እሱ መች ጠፋኝ ብለህ ነው? እና ታዲያ ችግሩ ምንድነው? ችግሩማ ማለት ድጋሚ ሳትገለኝ አትቀርም። ብሩክ ማለት እኮ ስንት ጊዜ ደጋግማ ገደለች። አንተ ደግሞ ስንት ያፈርልሰ ተነሳ። መርዙ የምን መርዝ? ባለፈው የሰጠችኝ መርዝ አይ ቲንክ ድጋሚ መውለድ እንዳልችል ሳያደርገኝ አይቀርም። ምን? አዎ። ቆይ ታዲያ አንተ መች አየኸው? መች አረጋግጥ? መች ተመረመርክ? ችግሩ ከመጀመሪያው ነው። አልገባኝም። ማለት በቆም ገደለች። ከዚህ በኋላ እኔ ምንም አይነት ህይወት የለኝም። በል ብሩክ ተው። ምን ሆነሃል? ተመርምረህ ላላረጋገጥከው ነገር እንደዚህ አትበል። እንዲህ አይባልም። ታውቃለህ፣ አሁን ገና ሰው ስለመግደል አሰብኩ። ማለትን ስለመግደል። ይኸውልህ ምንም ነገር ቢፈጠር ልጄን አደራ፣ ልጄን አሳድግልኝ። ብሩክ ምን ሆነሃል? ምንድነው ራስህ ላይ የምታሟርተው? ልቆይሽ ቅድስትስ? ቅድስት እኔ ከሌለው ምን ትሆናለች? እኔን ታጣለች። በቃ ህይወት ይቀጥላል። ይኸውልህ ብሩክ፣ ማህሌትን ለማጥፋት ከሆነ ያሰብከው እሱን ለኔ ተወው። አያረካኝም። እሱ እኔን አያረካኝማ። በእሳት ስትቃጠል እንኳን ምንም አይመስለኝም። ማለት እኔን ቆጥራ እንዳቃጠለችኝ እኔን 1 2 ብዬ አቃጥላታለሁ። እንደዚህ ስትሞት ባይኔ ባያት እንኳን ምንም አይመስለኝም። ይኸው አንተ ራስህ የኔ ወንድም ኮንክ ማለትን ብቻ እንዳገኛ ትርዳኝ። ተወው እንደውም
ምግብ የለም? አንቺ ደግሞ ሰው የለም እንጂ ምግብ የለም ይባላል እንዴ? እና እኔ ሰው ስለማልበላ ነው ምግብ የጠየኩሽ። በቃ ምንድነው የምትከብጂው እንዴ? አንቺ እንዴት ነው የምትመልሽልኝ? እንደዚህ ነው አሁን እንደመለስኩልሽ። ስሚማ እናቴ እኮ አንቺ ነው የምትመስለው። ስንት ዓመትሽ ነው? ቆይ እኔ ሰው በላለሁ እንዴ? ያው እንግዲህ እስካሁን ማውቀው ነገር የለም የነገረኝም ሰው የለም። ግን ስንት ዓመትሽ ነው? ምን አባሽ አገባሽ? እሺ ቆይ እስቲ ንገሪ፣ እዚህ ቤት ሁልጊዜ ለምንድን ነው የምትመላለሹ? ቆይ ምንድን ነው የሚቸግርሽ? አለምዬ በጣም ብዙ ነው፣ በጣም ብዙ። ግድ የለም ንገሪ። ይኸውልሽ የእኔ ችግር በጣም ብዙ ነው። ስለዚህ እዚህ ቤት ስመጣ ደግሞ ስጫወት ሳወራ እረሳዋለሁ። አለቀ። ለነገሩ የሀብታም ልጅ ነሽ አሉ። ደግሞ ሁሉንም ችግር አንድ ነገር ይፈታዋል፣ እሱም ገንዘብ ነው። እኔ ገንዘብ አልፈልግም። ግድ የለም ከቸገረሽ አብረን እንስራ። ስራው ምንድን ነው? ምን አይነት ስራ ነው? ከመድብል ጋር ከመጀመሩ ነው የምትተዋወቁት እንዴ? ምንድን ነው? መድብልን ወድጄዋለሁ። ውይ አለምዬ አልሰማሽም እንዴ? እሱን የማይወደው እኮ የማርያም ጠላት ተብሏል። እየነገርኩሽ እኮ ነው፣ አፍቅሬዋለሁ እያልኩሽ ነው። ፍቅር ማለት ይሄ ፍቅር ባልና ሚስት? አዎ። እና ሆስፒታል እንዴ? እሱም ማፍቀር በሽታ ነው ልትይኝ ነው? አዎ አለምዬ ወረርሽኝ ነው። ይኸውልሽ በጣም ብዙ ሰው አይሲ ውስጥ ገብቷል በመድብል ፍቅር እንዳለ ሆስፒታሉን ተጥለቅልቆ። ይኸውልሽ መንግስት ራሱ የራሱን ስራ መስራት አቁሟል። ይልቅ አንድ ነገር ልጠይቅሽ። ይኸውልሽ መድብል ወፍራም ሴት፣ ጠይም ሴት፣ ቤት የምትውል ሴት አይወድም ልትይኝ ብቻ ባልሆነ ጸየፋል። አይ እንግዲህ ወሬሽን አቁሚና የምጠይቅሽን ብቻ ንገሪ። ዝና የሚባል ሰው ታውቂያለሽ እንዴ? ሴትዮ በህግ አምላክ እኔ ምንም ማስታወስም ማሰብም ምንም ነገር አልፈልግም። እረፊ። አውሬ ነው አይደል? ይኸውልሽ እሱን አውሬ ነው ማለት የአውሬዎቹን ስም ማጥፋት ነው። ይከፋል ማለት ነው? አዎ ይከፋል፣ በጣም ይከፋል። መድብል ግን ጀግና ነው አይደል? ቀላል እሱ ነው አይደል ዝናን ያጠፋው? አዎ ሞቷልም ይባላል። እውነት ነው? እኔ እንጃ ይላሉ ይባላል። መድብል ነው የገደለው? ምን አየሽኝ? ቆይ ለምን ፈልገሽ ነው? ምን ሆነሻል? ወድጄዋለሁ እያልኩሽ ክፉ ታስቢያለሽ እንዴ? ሰው ገሏል ብለሽ ልታስይዥው ነው እንዴ? ኧረ ስለፈጠረሽ እባክሽ ምን ሆነሻል? ይኸውልሽ አለምዬ በነገራችን ላይ መድብል አንድ ሰው ብቻ ሳይሆን በጣም ብዙ ሰው ገሏል። ኧረ እባክሽ። እሺ አዎ ግን በፍቅር ነው። ምሳሌት ናት። እኔ ምን አውቅልሻለሁ? ልጅና ፈልጌታ። ሰገን እጅግ ልብ አንጠልጣይ ድራማ ሞገስ የለፋበት ንብረቱን በሐሰተኛ ሰነድ ተነጥቋል። ንብረቱን ለማስመለስ አንድ ቁልፍ ሰነድ የግድ እጁ ሊገባ ግድ ይላል። ይህንን ለማድረግ በራሱ ቤት ተከራይ ሆኖም ገብቷል። ወደ መኖሪያ ቤቱ ሲገባም እጅግ አስደንጋጭ ሚስጥርም አግኝቷል። በዳጣ ደራሲ የተጻፈም እጅግ ልብ አንጠልጣይ ድራማ በዋዛ ዩቲዩብ ቻናል መታየት ጀምሯል። ሰገን ሲጣርጌ ነው የምገልሽ። የሆነ ነገርም ይፈልጋል። በጣም ግራ ገብቶኛል። ሁሉም ነገር ይቅር እባክህ፣ ቶሎ ውጣ ሞገስ። ሰውየው ባለትዳር ብቻ ነው ወደዚህ ቤት የሚያስገባው። ለዛ ነው ፍትህ ቦታዋን የምታገኝበት፣ ክፉዎች ዋጋቸውን የሚቀበሉበት አዝናኝ አስተማሪናም እጅግ ልብ አንጠልጣይ ድራማ በዋዛ ዩቲዩብ ገጽ መለቀቅ ጀምሯል። ሰገን
አልሞትኩም። ሰላም፣ እንዴት ነሽ? ደህና ነኝ። ቆይ ለምንድን ነው የፈለግሽ? እኔ ቅድስት እህት ነኝ። አውቃለሁ። እሱን ካወቅክ አንተ ደግሞ ከመድብል ጋር ነው የምትሰራው አይደል? አዎ፣ አብረን ነው የምንሰራው። ጥሩ። እና ለገንዘብ ነው የምትሰራው? ታዲያ ለነፍሴ አይሆንም። እና እስኪ ንገረኝ እስቲ ከገንዘብና ከሱ የትኛው ይበልጥብሃል? ቆይ ምን አይነት ስራ ነው ልታሰረኝ የፈለግሽው? አብረን እንስራ። እኔ ጋር እንድትንሽ ስራ አለ። ምን አይነት ስራ? እስኪ ንገረኝ። ዝና የሚባል አለቃችሁ ማን የገደለው? ለገንዘብ ነበር ያልሽኝ። ቆይ በነፃ እንድነግርሽ ነው እንደ የፈለግሽው? እሺ ንገረኝ። ማን እንደገደለው ታውቃለህ? እሺ ማስረጃ ሳለክ? ከከፈልሽ ሙሉ መረጃ አለኝ። በጣም ጥሩ። ማህሌትንም ማግኘት እፈልጋለሁ። እሷንም ታገናኘኛለህ። ከከፈልሽ የፈለግሽውን እነግርሻለሁ። እንደውም ማህሌት ወዳጄ ናት። ዋው በጣም ጥሩ። ስለዚህ ይህንን ጉዳይ በዋትሳፕ እንጨርሳለን ማለት ነው። ይሻላል። አመሰግናለሁ። ቆይ ምን አስባ ነው ሴት? ሄሎ ሄሎ፣ ታሬ እንዴት ነህ? አለው መድብል፣ ጠፋህ። አለቃችን ከሀገር ሲወጣ እንጥፋ እንጂ ነፃነት እንዴት ደስ ይላል መሰለህ። እኔ የምልህ መድብል፣ የሆነ ነገር ልነግርህ ነበር። ምን ተፈጠረ? ምንድን ነው? ቆይ የቅድስት እህት ምንድን ነው አቋሟ? እኔ ጋር መጣች እንዳትለኝ። አዎ መታ ነበር፣ ግን መምጣቷ ብቻ አይደለም፣ አደገኛ ስራ እያሰበች እንደሆነ እርግጠኛ ነኝ። ምን አለች? መጀመሪያ ስለ ዝና አነሳች። ከዛ ደግሞ ሞቷል ወይንስ አልሞተም አይነት ነገር። ታሬ እየቀለድክ ነው? አዎ እሱ ብቻ አይደለም፣ ማህሌትን ማግኘት እንደምትፈልግና እኔ እንድተባበራት ነው ፍላጎቷ። በጣም አሪፍ፣ ተባበራታ። ታዲያ ወዳጅነት ለመቼ ነው? እኔም እንደዛ ብዬ ነው እሺ ብዬ የላኳት። ይኸውልህ ብሩክን አልወደደችውም። ስለዚህ በእኛ ላይ የሆነ ነገር አስባለች ማለት ነው። እና የምትነግርህን የምታማክርን ሁሉ ለእኔ ትነግረኛለህ ማለት ነው። አንድ ያልነገርኩህ ነገር፣ የማህሌትን መኖሪያ ጠይቃኛለች። አጥብቃን የጠየቀችኝ እና ነገርካት? እንድታምነኝ ብዬ ነግሬያታለሁ። እኛ ካወቅን ምንም አይፈጠርም። ሁለቱ ሰይጣኖች መገናኘታቸው ትልቅ ሰይጣን ይፈጥራል እንጂ መቼም መልአክ አይሆንም። እሺ መድብል፣ ግን ይህንን ጉዳይ አንተ እንደማታውቁህ ሁን። ለእኔ ይህን ለእኔ መንገር ለቀባሪው እንደማርዳት ነው። በል ለማንኛውም ቻው። መልካም ወዳጅ፣ ቻው። ሰው ያለ ተቃጠልኩ።
ተቃጠልኩ። ቅድስት አለም የት ሄዳ ነው? እኔ እንጃ መድብል አልነገረችኝም። ምን ነው መድብሌ ናፈቀችክ እንዴ? በጣም በጣም እንጂ። ብሩክ የት ሄደ? በጠዋት ይወጣ ነው። እስካሁን ስልክም አልደወለልኝም። የት ሄዶ ነው? እኔ እንጃ። ቆይ የት እንደሄደ ምንም አልነገረሽም? ኧረ አልነገረኝም። ስልኩ ራሱ እኮ አይሰራም። ቅድስት የምርሽን ነው? ከምሬን ነው። ቆይ እሺ አሁን የት ሊሆን ይችላል? የት ሄዶ ሊሆን ይችላል? አንድ ጉዳይ አለኝ ከማለት ውጭ ምንም የነገረኝ ነገር የለም። እኔ የምልሽ ማታ ምንድን ነው የተፈጠረው? አይ ምንም አልተፈጠረም። ኧረ ተይ ቅድስት። እና ታዲያ ምን ተፈጥሮ ነው እንደዛ ጣራው እስኪሰነጠቅ ድረስ የጮሹ? አንገቴን አነቀኝና በቃ ደንግጬ ነው የጮኩት። ምን? እኔ እንጃ መድብል። ብቻ ግን ብሩክ በጣም ተጨናንቆ ነበር። ላበላ ሆኖ ነበረ። ወንድሜ ችግር ውስጥ ነው ማለት ነው። ችግር የለውም መድብል፣ ብዙም አትጨነቅ። ይኸውልሽ ቅድስት፣ የአክስትሽ ልጅ እየሄደችበት ያለው መንገድ አደገኛ እንደሆነ የገባት አይመስለኝ። አንቺ ግን ወቂበት። አትፍራ መድብሌ። ከዚህ በኋላ እኔና ብሩክ ማንም አይለየንም። ብቻ አንተ ለሰርጉ ብትዘጋጅ ነው የሚሻለው። ጠላትማ ሰርጉ ቀረ ብሎ ደስ እንዲሉ አልፈልግም። ቅድስቴ ትጋባላችሁ። በድጋሚ ድል አድርጌ ደግሼ እድራችኋለሁ። ከዛ በፊት ግን ብሩክ ማግኘት የሚፈልገው ነገር አለ። ምንድን ነው? ቅድስት ብሩክን ማግኘት አለብኝ። ብሩክ የሚፈልገው ነገር አለ? አለምዬ ውጭ በጣም ነው የሚሞቀው። እኔ የምልሽ ቅድስት፣ ባልሽ የት ሄዶ ነው? ምን ነው ፈልገሽ ነው? አይ አልፈለኩትም፣ እንዲሁ ሳጣው ጊዜ ነው። እባክሽ እኔም ስልክ ስደውልለት ስልኩን አያነሳ። የት ሄድኩ ብሎሽ ነው የወጣው? ኧረ የሄደበትንም አልነገረኝም። አይ ጥሩ ነው። እኔ የምልሽ ቅድስት፣ ይሄ መድብል የሚባል ሰውዬ ግን የሆነ ነፍሰ ገዳይ ነው አይደል? ዝም ብዬ ሳስበው በእጁ ላይ ሰው የተጣፋ ይመስለኛል። ኧረ መድብል በጣም ሰላማዊ ሰው ነው፣ ግን በዛው መጠንም በጣም ኃይለኛ ነው። ከሱ ጋር ባትነካኪ ጥሩ ነው። ታውቂ የለን የጀግና ወንድ እወዳለሁ። ጀግና ወንድ ደግሞ የምጠላ ሴት የለችም። በፍቅር ከሆነ ችግር የለውም፣ ግን ከዛ ባለፈ መድብል በጣም ኃይለኛ ነው። የከተማው ኃይለኛ በጣም አውሬ የተባለው ካሌብ እንኳን አልቻለው። እስኪ ንገሪኝ፣ ስለሱ ምንድን ነው የምታውቂው? መድብል ለካሌብ ጠላቱ ነው፣ ግን ከካሌብ ጋር አብሮ እየሰራ ነው። በአጭሩ ወንጀለኛ ነው እያልሽኝ ነው? አረ መድብል የፍትህ ሰው ነው፣ ወንጀለኛ አይደለም። እባክሽ ዝም በይ። ለፍትህም ሆነ ለወንጀል ሰው ከገደልሽ ሁለቱም ወንጀል ነው፣ ያሳስራል። መድብል ሰው ስለመግደሉ አላውቅም፣ ግን እንዲያውም በጣም የተረጋጋ ሰው ነው መድብል። ከብሩክ የተሻለ በጣም የተረጋጋ ነው። ብሩክ ሲናደድ ከመድብል እንደሚበልጥ አይቻለሁ። በዛ ላይ ደግሞ በቀለኛም ይመስለኛል። በእርግጥ ብሩክ ውሳኔ ላይ በጣም ይቸኩላል፣ ግን ደግሞ መድብል በጣም ብልጥ ነው። እና ብሩክ ቢያገኛት ይገላታል ማለት ነው? ማንን? ማህሌትማ። በመጀመሪያ ሊያገኛት አይችልም።
ምክንያቱም እዚህ አካባቢ ያለች አይመስለኝም። ምክንያቱም በጣም ታውቀዋለች። እስኪ አንድ ጥያቄ ልጠይቅሽ። ብሩክ ማህሌትን ገሏት ቢታሰር ትጠብቂዋለሽ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ በይ። ቅድስት አያድርገውና እኮ ነው ያልኩሽ። ቆይ ቢያረገውና ቢሆን እሱ ሲታሰር አንቺ እሱን ልጠብቂው ነው? በፍጹም እንደዛ መሆን የለበትም። አንቺ ልጅ ነሽ፣ በዛ ላይ ደግሞ ገና ልጅ አልወለድሽም። ስለዚህ እኩያሽን አግብተሽ ህይወትሽን መቀጠል አለብሽ። እሱን መጠበቅ የለብሽም። ኦ አለም፣ በመጀመሪያ ብሩኬ ሰው አይገልም። ሁሉንም ማሰብ መልካም ነው፣ ግን ደግሞ ቢሆንስ ብለሽ አስቢ። በቃ አይሆንም አልኩሽ እኮ አይደል እንዴ? ቆይ ምን አይነት ሀሳብ ነው የምታስቢው አንቺ? ትሰሚኛለሽ? ካለ ማሰብ ማሰብ ይሻላል። በዛ ላይ ደግሞ አንቺ ድንግላሽ የጠበሽ በጣም ውድ ሴት ነሽ። ብዙ ፈላጊዎች አሉሽ። ማግባት ከፈለግሽ ለኔ ንገሪኝ። እኔ በጣም ብዙ ማቃቸው ሀብታም ወንዶች አሉ፣ ለነሱ ድርሻሉ። አለቀ። ለኔ ከምታመጪልኝ ለምን ለራስሽ አታገቢ? ቅድስት እዚህ ስለኖርኩ ነው እንዲህ ተናናቅሽኝ ያለሽው? ይቅርታ። ታሬ እንዴ ነው ማለት? የብሩክ ስልክ እኮ አይሰራም። ስልኩ አይሰራም። ቆይ ምን ሆኖ? እኔ ምን አውቄ? ባትሪ ጨርሶ ሊሆን ይችላል። እሱ ደግ ደጉን ስናስብ ነው። ክፉ ክፉን ስናስብ ደግሞ ዓለም ለብሩክ ስለማህሌት ሳትነግረው አትቀርም። አትቀልዳ። እርግጠኛ አይደለም ግን ዓለም የብሩክና የቅድስትን ግንኙነት የወደደችው አይመስለኝም። እኔንም እየተፈታተነችኝ ነው። ወዴት እየሄደች እንደሆነ አልገባኝም። ምን እያሰበች እንደሆነ ግራ እየገባኝ ነው። መድብል ደግ ደጉን እናስብ። ቤቱን በትክክል ላይ ያገኘው ይችላል። ቢያገኘውስ ምን ሊያደርግ ይችላል? ይገላታል። በሷ ምክንያት የብሩክ ህይወት ተመሰቃቅሏል። ቢድንም ላይድን የሚችል ህመም ሰጥቷለች። ልጄን አደራ እስከሚል ደርሷል። ሊገላት ይችላል። ታሬ እሺ ወደ ቤቷ እንሂድ። ማህሌትን እኔ ራሴ እፈልጋታለሁ። ብቻ ብሩክ እንዳይቸኩልብኝ ነው የምፈራው። መድብል ይገላታል ብለህ ካሰብክ ወደ ቤቷ እንሂድ። እኔ ነኝ እሷን መቅጣት ያለብኝ እኔ ነኝ። ምክንያቱም የመጨረሻ ክደት የፈጸመችው በኔ ላይ። ማህሌትን የምበቀላት የምገላት እኔ ነኝ። ኦ ተመስገን፣ ብሩክ ደወለ። አንሳው። ሄሎ ብሩክ። ሄሎ ደህና ነህ ብሩክ? ምሳሌ አክስትሽ የት ሄዳ ነው? አላይሻትም? ቅድስትዬ ኪችን ናት። እማዬ ማለቱን ተውሽ እንዴ? አይ አክስቴ እኮ እማዬ እንዳትያት አለች። እንዴ ቆይ እነዚህ አክስት ተብዮች ከአንድ ማሽን ነው እንዴ ተፈልፍለው የሚወጡት? እኔ ምን አውቃለሁ ዳጣ። ለምን የሆነ ነገር አናደርጋት? ምን? አይ ታየው በቃ ቅድስት ያለች ኪችን። አዎ ቡራ የት ሄዶ ነው? ስልኩ አይሰራም። የሆነ ነገር ጠይቆኝ ነበር። እኔ እንጃ አባዬ የለም። እሺ ምሳሌ አታስቢ። እሺ ደግሞ እናቴን አግኝቻታለሁ። ወስጄ አስተዋውቅሻለሁ። እናትሽን አገኘሻት? አዎ ምሳሌ የወለደችኝ እናቴን አገኘኋት። ብታይ እንዴት እንደምታምር እና ምሳሌ ደግሞ ብታይ ወንድም አለኝ። ገና የእናቴን ቤተሰቦች ገና በጣም ብዙ ሰው ተዋውቃለሁ። እናትሽን አገኘሻት? የት ነው ያገኘሻት? ምሳሌ ደግሞ እናት መቼስ ወድቆ አይገኝም። በፍለጋ ተፈልጎ ነው እንጂ የሚገኘው። እኔ ግን ብፈልግም አላገኛትም፣ ምክንያቱም ሞታለች። የሞተ ሰው ግን አይመለስም አይደል? እኔ ግን እንዳንቺ አንድ ቀን እናቴን ማግኘት ይመስለኛል። ምሳሌ የሞተ ሰው እኮ አይመለስም። ባይሆን እኛ ስንሞት እዛ ሄደን እናገኛቸዋለን። እኔ ግን ቶሎ በሞትና እናቴን ባገኘት በጣም ነው ደስ የሚለኝ። አንቺ ቅድስትዬን የመሰለች እናት አለችሽ አይደል? አክስቴ እኮ እማዬ እንዳትያት እናትሽ አይደላችም ብለናለች። ማ አለም ናት እንደዛ ያለችሽ? አዎ። ቆይ ይቺ ምን አይነት ሴት ነች? ቆይ እንዴት እንደዚህ ትልሻለች? ትልቅ ሰው አይደለች እንዴ? ቆይ አገኛታለሁ። ልክ ልኳን ነው የምነግራት። አለች እኮ። የት ናት ያለችው? መኝታ ክፍሏ እዛ ነች። ደህና ነኝ። የት ነህ? ምን ሆነ ነው? ቆይ ስልክ ይዘጋው። ብሩክ የት ነው ያለኸው? ደህና ነኝ። ይኸውልህ ልጅህን አደራሽ፣ ምሳሌህን አደራ። ይኸውልህ ብሩክ ትሰማኛለህ? እንዳታደርገው። ትሰማኛለህ አይደለም? በፍጹም እንዳታደርገው ነግሬሃለሁ። ምኑን ነው የማላደርገው?
ትሰማኛለህ? አሁን የት ነው ያለው? ይኸውልህ ምንም ሳታደርግ ቀጥ ብለው ወደ ቤት ተመለስ። ስማኝ መድብል፣ ልጄን አደራሽ። ዘጋው። ለብሩክ የሆነ ነገር ብለዋለች። ወንድሜ ሰው ገሎ አንድ ነገር ቢሆን ዓለም በነፍስሽ ፍረጂ፣ ዓለም በነፍስሽ ፍረጂ። እንሂድ እባክህን፣ ቤቷ እንሂድ እባክህ። ተረጋጋና እንሂድ እባክህ። ሬሳ ለማንሳት ነው ወደ ቤቷ የምንሄደው? ይልቅ ለማህሌት ደውልላት። መድብል፣ ለማህሌት ደውልላት። ነግሬሃለሁ። ወይኔ ወንድሜ። እንዴ አንቺ ምንድነው እሱ? ሰው ክፍል ዘው ተብሎ ይገባል እንዴ? ዘው? አዎ ዘው። እኔ ምንም አልገባሁም። ዝም ብዬ ነው የገባሁት። ዘው አላልኩም። ምን አባሽ ፈልገሽ ነው የመጣሽው? አንቺ ፈልጌ ነው። አንቺ አለምዬ፣ አንቺ ፈልጌሽ እኮ ነው። እኔ ለምንድን ነው የፈለግሽኝ? እንትን ለምንድን አለምዬ፣ በኋላ መመለስልሽ ብር አታበድሪኝም? አንቺ አምሻል እንዴ? አመጣጥሽ ግን ለገንዘብ ሳይሆን ለዝርፊያ አሊያም ለድብድብ ነው የሚመስለው። እኔ ዝርፊያ? ምን እኔ ቸግሮኝ ነው የሚዘርፉት? ትሰሚኛለሽ? አካውንቴ ውስጥ 1 ሚሊዮን ብር ያለኝ ሰው ነኝ። እሺ ታዲያ 1 ሚሊዮን ብር ካለሽ ለምንድን ነው ቸግሮኛል ገንዘብ ስጡኝ አበድሩኝ የምትይው እንዴ? በቃ ለምንድን ነው እኔ በቃ እኔ 2 ሚሊዮን ብር እንደው ማለት እንደውም ትቻለሁ። ቆይ ለምንድን ነው ምሳሌን ቅድስትዬ እናትሽ አይደለች የምትያት? ምን አባሽ አገባሽ አንቺ? እሱማ እውነታው አይመለከተኝም አያገባኝም። ግን በቃ አሳዝነኝ። ሰሚያለሽ ዳጣ፣ አፍሽን የማዘጊ ከሆነ እዚህ ቤት ድርሽ እንዳትዪ ነው እሺ ማስደረግሽ። ኧረ እባክሽ እሱንማ ማድረግ አትችይም። ምክንያቱም ቡራ ሁለተኛ አባቴ ነው። ስለዚህ ወላጅ አባትሽ ሊሆን ይችላል ማለት ነው አይደል? አይ አባቴ ደረጀ ነው። ዳጣ እባክሽ ግፌ ለቀሽ ውጪ። ይወጣልሻል እንዴ? ይኬድልሻል። አለምዬ በቃቸው። ቡራ ራሱ እፈልግሻለሁ ብሎኝ ማለት ነው። ይሄው በፈልግ አጣሁ። ለሆነ ነገር ፈልጌው ነበር። ዳጣ ነኝ ንገሪ፣ ምንድን ነው ያልሽ? አይ እቸኩላለሁ። ዳጣ የትም እንዳትሄጂ። ነይ ነይ፣ ወደዚህ ጠጋ ብለሽ ንገሪ። ነይ ያለሽን ጠጋ ብለሽ ንገሪ። ኧረ እባክሽ አሁን ውጭልኝ ስትይ ነበር። እንደገና ደግሞ ነይ። ይሄ ሁሉ ነገር ፍለጋ ነው? ነይ እንዳትሄጂ ዳጣ። ነይ እኮ ነው የምልሽ ዳጣ። ነይ ዳጣ። ጭንካፍ አንተ ቆይ የት ሄደህ ነው እንዴ? እኔ ቡራን ፈልጌ ስመጣ እኮ ሴትዮዋ አውሬ ሆናለች። ምንድነው አንተ ቤት ውስጥ ጅብ ለቀብኝ ትሄዳለህ እንዴ? ብሩክ ደህና አይደለም እባክሽ። እኔም ወደ ቤት መሄድ አልፈልግም ነበር። እንዴ ይሄ ልጅ ቆይ ምንድነው ዳነ ተሻለ ምናምን አልተባለ እንዴ? ቆይ ምንድነው መከራኮቷን አልጨርስም እንዴ? ወንድሜ እንደዚህ አትበይው። ቆይ ግን በልጅነታችሁ እናታችሁ ረግማችኋለች እንዴ? እናታችን እርግማኑ አይደርስም እንጂ የረገመችውስ እኔን ነበር። እባክህ አረገመችኝም ይላል እንዴ? በዚህ እድሜ አግብተህ መፈልፈል ሲገባ አረገመችኝም ይላል። ከዚህ በላይ እርግማን አለ እንዴ? ኧረ በእናትህ ምንድነው? በቃ አረጋጋው እንዴ። ራሴ ግራ ግብት ብሎኛል። ግን ቡራ ምንድነው? የት ነው ሄደው? እሺ ላንቺ ምን ነበር ያለሽ? እሱን አላውቅም እኔ እንጃ። ግን ብቻ ቤት ቁጭ ብለህ ጠብቀኝ ብለዋል። ለማንኛውም ማህሌትን ሳያገኛት አይቀርም። እናማ ካገኛት ይገላታል። ዳጣ ቆይ ለምን ተረጋግቶ ሁሉንም ትቶታል ነበር እንዴ? ይኸውልሽ ብሩክ በጣም ቂመኛ ሰው ነው። የበደሉትን ፈጽሞ አይረሳም። ደግሞ መድኃኒቱ የቁም ሞት ሳይገለው አይቀርም። የቁም ሞት ደግሞ ምንድነው? ዳጣ ሁሉም ነገር አይነገርም። ሰው እንደሚገልጽ ሲዝት ነበረ። ብሩክ የሆነ ሰው ገለው አንድ ነገር ቢሆን ዓለምን አለቃትም። አረ በእናታችሁ ሰላም ፍጠሩ እናንተ ሰዎች። ቆይ ምንድነው የምትሉት? ቆይ ምንድነው? እኔ መድብል እናቴን አግኝቻለሁ። ከዚህ በኋላ እንደ ድሮ መሯሯጥ ምናምን አልፈልግም። የመኖር ጉጉት አለ። ደግሞ አትንበቅበቂ። ምን ትንበቀበቃለች? በቅባቅ። ለማንኛውም ብሩክ ያለኝን ማድረግ አለብኝ። የሆነ ነገር ከተፈጠረ ደውይልኝ። እሺ? እሺ ቻው ቻው። ደውይ። ፒስ በቃ